በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ የሰውን ወገን ለማዳን የልጁ ማደሪያ ትሆን ዘንድ ድንግል ማርያምን የመረጠ መፍቀሬ ሰብ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት ጾመ ማርያም በሰላም አደረሰን አደረሳችሁ። ወእመሰ ተፈክሩኒ ዕቀቡ ትእዛዝየ፣ ከወደዳችሁኝስ ትእዛዜን ጠብቁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15። ፍቅር የሕያዋን አካላት ረቂቅ መገናኛ ነው። ሕያዋን አካላት በውጫዊው ግዙፍ አካላቸው በተወሰኑ ጊዜያትና ቦታ ይገናኛሉ። ስለ ጋራ ጉዳያቸውም በጋራ ይመክራሉ፣ ይበልጡም ይቀራረባሉ። ይሁንና የሕያዋን አካላት ግንኙነት በአካል በጊዜና በቦታ ብቻ የተወሰነ አይደለም። በፍቅረ መንፈስ ተገናኝተው ይግባባሉ። ከአካላዊ ግንኙነት በላይ የበለጠም ይኸው ፍቅረ መንፈስ ነው። ከዚህ አንጻር እግዚአብሔርንም ማግኘት የምንችለው በዚሁ ፍቅረ መንፈስ ሆነን በእምነት ዓይን ነው። ይህም በመሆኑ ሐዋርያው ቅዱስ ዮሐንስ በመልእክቱ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል በማለት ያስተምረናል። አንደኛ ዮሐንስ ምዕራፍ 4 ቁጥር 16። ይህም ማለት ከእሱ ጋር በፍቅር ስንገናኝ እሱም በእኛ እኛም በሱ የመኖሩ ኩነት ይፈጠራል ማለት ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት፣ ጌታችን አፍቅሮ ለእግዚአብሔር አምላክከ፣ አምላክህን እግዚአብሔርን ውደደው በማለት በፍጹም ልባችን እንድንወደው እንደዚሁም ራሳችንን በምንወድበት መጠን እርስ በርሳችን እንድንዋደድ ማዘዙን እናውቃለን። የመውደዳችን መለኪያ ሚዛንና መገለጫ ምልክቱም ትእዛዙን ማክበርና መጠበቅ እንደሆነ ብትወዱኝስ ትእዛዜን ጠብቁ በማለት አስተምሮናል። ከዚህ አኳያ ጌታን መውደድ ማለት ትእዛዙን በመጠበቅ የሚገለጽ ግዙፍ ነገር እንጂ የማይታይ ድብብቆሽ ነገር አይደለም ማለት ነው። ጌታችንን የመውደድ ነገር ትእዛዙን በመጠበቅ የሚገለጽ ከሆነ ትእዛዙ ምንድነው የሚለውን ማየት አስፈላጊ ይሆናል። ትእዛዙን በጥቅል ስናይ እግዚአብሔርና ባልንጀራን በመውደድ እንደሚጠቃለል እሱ ራሱ ጌታችን አስገንዝቦናል። በተለይም በባልንጀራችን ላይ የምንከተለው መውደድ ከላይ እንደተገለጸው እንደ ራስህ አድርገህ ውደድ ተብሎ በግልጽ ተቀምጠዋል። የሰው ባልንጀራ እነማን ናቸው? በሕይወት ያሉ ናቸው ወይስ የሞቱትን ወገን ዘመድ ወይስ የሰው ሁሉ በሙሉ የሚለውን ማወቅ ያስፈልጋል። ጌታችን ነገሩን በዚህ ደረጃ ለያይቶ አላስቀመጠም። ለምን ቢባል ባልንጀራ ማለት
የተወሰነውን የማህበረሰብ ወገን የሚያሳይ ሳይሆን መላውን የሰው ወገን የሚገልጽ በመሆኑ እንደዚሁም የሞቱም ሆኑ ያለነው ሁላችን በሱ ፊት ሕያዋንና እርስ በርሳችን ባልንጀሮች መሆናችን ነው። በመሆኑም መዋደዳችንም ሆነ መከባበራችን በሕይወተ ሥጋ ብቻ ሳይሆን ከዚህ በኋላም እስከ በሌለው እድሜ በመሆኑ ጌታችን በቦታና በከፊል ለይቶ አላስቀመጠም። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት ከነሐሴ 1 ቀን ጀምሮ ለ15 ቀናት የምንጾመው የጾመ ማርያም መነሻ ምክንያቱ የእግዚአብሔር ትእዛዝና ፍቅር ነው። እግዚአብሔር ሰውን በአጠቃላይ በተለይም ደግሞ እንደ ፈቃዱ የኖሩ ቅዱሳንን እንድናከብር አዞናል። ከቅዱሳን ፍጥረታት መካከል ደግሞ ቅድስት ድንግል ማርያም የመጀመሪያውን ደረጃ ትይዛለች። ይህም በመሆኑ ከፍጥረታት ወገን ከሷ ክብር የሚደርስ ባለመኖሩ ከሁሉም አብልጠን እናከብራታለን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከዚህ ደረጃ የድንግል ማርያምን ክብር ስትገልጽ ከእግዚአብሔርና ለባሲያን እግዚአብሔር ከሆኑ ቀደምት አበው ተምራ ነው። በአራተኛው መቶ ክፍለ ዘመን የነበረው የታወቀው ቅዱስና ዓለም አቀፋዊ አባት ቅዱስ ኤፍሬም የድንግል ማርያምን ክብር ቅድስናና ልዕልና ሲናገር ይእቲ ተአቢ እምኪሩቤል ወትፈደፍድ እምሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። እሷ ከኪሩቤል ትበልጣለች፣ ከሱራፌልም ትልቃለች። ከቅድስት ሥላሴ አንዱ ለሆነው ታቦት ወይም ማደሪያ ሆናለችና በማለት አስተምሮናል። በመሆኑም ለእሷ መታሰቢያ በሆነው በዚህ ጾመ ድንግል ማርያምን በዚህ ደረጃ ስናከብር ትእዛዙን እንጠብቃለን። ትእዛዙን በመጠበቃችን ደግሞ እሱን መውደዳችንን እናረጋግጣለን። እኛ ድንግል ማርያምን እንድንወዳት እናታችሁ ብሎ እንዳዘዘ እሷም ልትወደን ልጆችሽ ተብላ ታዛለችና ለኛ ትጸልያለች። በጸሎቷም ከመከራ ትታደገናለች። በአጠቃላይ በእግዚአብሔር በቅዱሳንና በእኛ መካከል ያለው ግንኙነት በዚህ ትእዛዝና ፍቅር በትዕይንተ ዓለም ባለች ቤተ ክርስቲያን ዘንድ የተሳሰረ ነው። ስለሆነም በዚህ የጾም ፍልሰታ ለማርያም ሱባኤ የተራቡትን በመመገብ የታረዙትን በማልበስ የተጣሉትን በማስታረቅ የታመሙትንና የታሰሩትን በመጠየቅ ቅዱስ ቁርባንን በመቀበልና ለኃጢአታችን የንስሐ ስርየት በመለመን ሱባኤውን ልናሳልፍ ይገባል። መጨረሻም ከሀገራችንም ሆነ በዓለም ዙሪያ ከባድ ስጋት የሆነው
የፍጥረት አውዳሚ ጦርነትን በመለኮታዊ ጥበቡና ስልጣኑ እንዲያስቆምልን በቅን ልቡና በትሁት ሰብእና ሆነን እግዚአብሔርን በዚህ ሱባኤ እንድንጠይቀው አደራ ጭምር አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር የተባረከና የተቀደሰ መዋዕለ ጾም ያደርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ነሐሴ 1 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ